ማርያም ሆይ በሉ። ስለዚህም እንወድሻለን ከፍ ከፍም እናደርግሻለን እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና። በቃ ለዚህ ነው የምንወዳት፣ ለዚህ ነው ከፍ ከፍ የምናረጋት፣ ለዚህ ነው የምናመሰግናት የምናወድሳት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላኬን እናመሰግናታለን እናወድሳታለን። አናፍርባትም። እንዲያውም እፍረታችን በሷ ምክንያት ነው የተወገደው የራቀው። ለመዳናችን ምክንያት እሷ ናት። አንቺ ከሴቶች የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስን እያማለርሽ የምታሰጭን ነሽ ማለት ነው። የማኅፀንሽን ፍሬ ቡሩክ ነው። አዎ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድለን የሚሰጠን ነው ማለት ነው። በተመሳሳይ ምስጋና ነው ቅድስት ኤልሳቤጥ ያመሰገነች። ሁለቱንም ለእመቤታችን የጸጋ ምስጋና ነው፣ ለጌታችን ደግሞ የባሕርይ አምላክ ነውና የሚገባውን ነው። እንደገና በሉ አንቺ በሉ ከሴቶች የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እዛ የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ተመዝግቧል። ሁለቱም እዚህ ላይ ስላለ ቅድስት ኤልሳቤጥ እመቤታችንን ማመሰገነች፣ ጌታችንን ማመሰገነች። የማኅፀንሽ ፍሬ ምንድነው? በማኅፀኗ ያለውን የዕለት ጽንስ አመሰገነች። እሱም ብቻ ነው ማመስገን፣ እሱም ብቻ ነው ማወደስ፣ እሱም ብቻ ነው እንዲህ ማለት የሚሉ ሰዎች አሉ። እንዴ መንፈስ ቅዱስ ይሄን አልነገረንም? ቅዱስ ገብርኤል ከእግዚአብሔር የተላከው ይሄን አልነገረንም? ቅዱስ ገብርኤል ከእግዚአብሔር ተልኮ ሲያወድሳት ሲያመሰግናት ነው የሰማነው። ከሱ ነው የሰምተን የምናመሰግናት። መንፈስ ቅዱስ አድሮባት ገልጦላት ቅድስት ኤልሳቤጥ ስታመሰግናት ስታወድሳት ሰምተን ነው የምናመሰግናት። እመቤታችን የምናወድሳት መንፈስ ቅዱስ ያደረበት የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ ድምጿን ሰምቶ ደስ ብሎት ሲሰግድ ሲዘል አንብበን ነው ምናመሰግናት ምናወድሳት። ኦ ማርያም በእንተዝ ናፈከረኪ ወናበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን አላት አባታችን አባ ሕርያቆስ በቅዳሴ ማርያም። እስቲ በሉ ማርያም ሆይ በሉ። ስለዚህም እንወድሻለን ከፍ ከፍም እናደርግሻለን እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና። በቃ ለዚህ ነው የምንወዳት፣ ለዚህ ነው ከፍ ከፍ የምናረጋት፣ ለዚህ ነው የምናመሰግናት የምናወድሳት። በእሷ ምክንያት ነው ዓለም የዳነው። በአምላክ ልቡና ታስባ ትኑር የነበረች ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ የተመሰለ ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ወልዳ የሰጠችን ለዘላለም በድንግልና የምትኖር አዝላ የተሰደደች በማስተማር ወራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጠችን የጸጋ ስጦታችን ሽልማታችን በረከታችን ክብራችን አክሊላችን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። የእናት ልመና ፊት አያስመልስ አንገት አያስቀልስ ነው። ሲሆን በውድ ነው፣ ሳይሆን በግድ ነው። እሷን ይዘን የምናጣው ነገር የለም። ከፍጥረታት መካከል ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን መርጦ ለይቶ አክብሮ የሰጠን አምላካችን እግዚአብሔር ክብር ምስጋና ይግባው። እናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክን ፍቅሯን በልቡናችን የምስጋናዋን ጣዕም በአንደበታችን ያሳድርብን። ቡርክት አንቲ እምአንስት አንቺ ከሴቶች የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 እና ቁጥር 42 የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ቆየ